سلام عليك أحمد يا حبيبي سلام عليك أحمد يا محمد سلام ሰላም ሃይ እንዴት ነሽ? እንኳን አደረሳችሁ። እንዴት ነሽ? ሃይ እንዴት አለሽ? አልሐምዱሊላህ ደህና ነሽ? አለን። እንዴት ናችሁ? እንኳን አብራ ደረሰን። እንኳን አደረሳችሁ። እንኳን በሰላም ወደ ወንድም ኻሊድ ፋውንዴሽን በሰላም መጣችሁ። ያኒ ዛሬ መጨረሻው ቀን ላይ እንገኛለን፣ ግን ቢሆንም እኛ 29ኙንም ቀን እንደዚህ በማስተናገድ እንግዶችን በመቀበል ያለ ነው እዚሁ በወንድም ኻሊድ ፋውንዴሽን ነው። ዛሬ ደግሞ እስቲ እናንተ ውስጥ ገብታችሁ የኛን ስራ እንዴት እንደሆነ እንድታዩ እንድትገቡን እንጠይቃለን። ስለመጣችሁ በእውነቱ በጣም አመሰግናለሁ። ሪሃና እባላለሁ። እንግባ። ወደ ውስጥ ገባ ብለን ኪችናችን ያለችበት ቦታ ሄደን እንዴት እንደሆነ እንግዲህ ያው የወንዶች ኃላፊነታችሁን ትወስዳላችሁ፣ ሴቶች ደግሞ ወደ ማጀቱ እንገባለን። ሃናን ትባላለች። የምግብ ዝግጅት ኃላፊያችን ናት። እዚህ ያለው ነገር እንግዲህ ሁሉንም ነገር እሷ አስረክባቸዋለሁ። እንግዲህ ጠንክሩ። በኋላ ኢፍጣር ላይ እንገናኛለን። ብዙ ነገሮችን ከእሷ ትማራላችሁ ማለት ነው። ኦኬ ቴንክ ዩ። እንኳን ደህና መጣችሁ በድጋሚ። ያው ያለውን ነገር መቼም ከውጭ ጀምራ አሳይታችኋለች። ይሄኛው እንግዲህ ቁርስ፣ ምሳ፣ እራት እየተባለ በቀን ወደ 2000 ምግብ የሚዘጋጅበት እንዲሁም ደግሞ የተለያዩ ፕሮግራሞችን በሚኖረን ሰዓት የኬተሪንግ አገልግሎቶችን እንሰጣለን። እዚሁ ባሉ የኛው ልጆች ስልጠናውን ወስደው የኬተሪንግ ስራ ይሰራሉ። እዚህ ጋር የምታዩት እንግዲህ ያው ለዚህ ላሉ ለ670 ተረጂና አሁን ደግሞ ረመዳንም ስለሆነ ደግሞ የኢፍጣርን ፕሮግራም ስለምናዘጋጅ የእንጀራ መጋገሪያችን ነው። እንግዲህ ትሞክራላችሁ ብዬ ተስፋ አደርጋለሁ። ነው ፈተና ስለከተኝ ነው። እንጀራ አልጋገርም ቤቴ እንኳንና መጀመሪያ ሀጊ ታሳየናለች እንዴት ነው አጣጣሉ ምናምን ነው። ይሄ ማሸቱ እንኳን እንደው የሚባለው ማሸቱ እንኳን የሚከብድ አይነት ነገር ያው ሞክሩትና ከዛ በኋላ ወደ ሌላው ደግሞ ቻሌንጅ እንቀጥላለን። ግን እንዴት ጆግ የለሽ አዎ የሷ ትንሽ ኤክስፒሪየንስ ስለሆነች የሷ ይከብዳችኋል፣ ግን እናንተ እንደምትችሉት እንዴ ገፍተነው ወደ አድርጌ ሞቂ ነው። አወፈርሽው የኛው ሳያልቅ በሰለ ጥግ ላይ ያለው አለቀ ሊጡ። እኔ ነው ተናግሬያለሁ። መጀመሪያው እኔ ተናግሬያለሁ። በሰለ እኮ በሰለ። ተይ ግድ የለሽም ሰረኔ በጣም ጥሩ ነው ያለች። አረረ ይሄ ነገር አረ አይ ገና ነው ነገር ያለው እኮ መጀመሪያው ሁለተኛው ላይ ለምዷል። ችግር እሺ እንደዚህ ያደረግ ነው የምንጀምረው። ለማስፈራራት አይደለም የሚፈለጥበት ቦታ ነው ማለት ዛይቼ ነው ጉዳቸውን ነውና ወይ እኛ ጋር እንዴ ተቀበላችሁ በደምብ ቀን ብለሽ ከዚህ በላይ አለ አልተሟሸም። ምንድነው እንጂ መሟሸት ማሰስ ነው የሚባለው። መሟሸት አዲስ ምጣድ ሲሆን ነው። እቺ እንደዚህ ያዣትና በኋላ ራሳችን ጀመሪ ራስሽ ነው የምትለው። የሆነ ግማሽ ጨረቃ ነገር አድርገሻት ትተይዋለሽ። ኦ ማይ ጋድ የስ ጎበዝ ነኝ ለራሴ እንደውም አይ ትንሽ ነው የደፋሁት። ስለዚህ ሚስቴን ከማግባቴ በፊት ስትጋግር ማየት አለብኝ ይመስለኛል። ተሰደ እቺ ለቀቅ ትበልልሽ የተወሰነ እና ደግሞ አያችልም በዚህ እኔ አፈልጋለሁ በዚህ ትንሽ ለቀቅ ትበልልሽ። እሺ እዚህ ጋር ነው ጨምሩለት። አዎ ሐሰን ደስተር አይደለም ሐሰን። አይ ስሙንም እኮ አላወቀም። ማሟሸት አለ ማሰሱ ነው። ወፍራም ነው። ሐሰን እንዴ
ሴቶቹ ተበለጣችሁ። እንዴት ነው ሙያ ተበለጣችሁ? አንቺ ኦልሬዲ ለቃልሻለሽ። እቺን ገፋ አድርገሽ ብድግ አድርገሽ ቁጭ አድርገሽ ልርዳሽ። ጋብረሽ አታውቂም? መጀመሪያ እንጀራሽ አፍሪካ ነው። ሞቻው ማለት ትችላለህ። ደረበው ደግነቱ መንገድ ላይ አለመሆኑ ነው። እንኳንም መንገድ ላይ ያልደረስኩት ግን ነበር። አይ ከእናንተ የሚለየው ምንድን ነው? እኔ አላፍስም። ይሄ ምንድን ነው? እሱ የሚታለፍ ነው። እጅሽ ግን እዛ ራሱ እንትን አንዴ ወይ ወደ ይሄኛው እንዳይሰነጠቅ አከምባሩ ይጣል። አረ ተው ያየው እንዳይደረግም አረ ረብ ያረኩት ላይ አንቺ አረፍ ማረጋለሁ ብዬ አጠርጥሙራ ብለን ተስፋ እናደርጋለን። ለማንኛውም ዛሬ በጣም ቢዚ ስለሆንን የስራ ድርሻ ልከፋፍላችሁ። ሳምቡሳዎችን እንሰራለን፣ ስጋ እንከትፋለን፣ እንጨት እንፈልጣለን። ስለዚህ እናንተ እንደ ቤታችሁ ያው መጨረሻ ላይ እኔ ሙያችሁን አይላችኋለሁ። እኔ ትንሽ ጥያችሁ ልወጣ ስለምችል ያለውን ነገር ላሳያችሁ። ላይ የደረሳችሁት ሳምቡሳ ምናምን እየተሰራ ነው ያለው። ስለዚህ ያን የሳምቡሳ የጌማት እንዲሁም ደግሞ ስፕሪንግ ሮል ትሞክራላችሁ። ከሳምቡሳ ስንጀምር ከማቡካት ሴቶች ወንዶች ሳትቀላቀሉ አይ ትንሽ እናያቸውና ሌላ ስራ እንድናግዛቸው ወጣ አይ ለምን ስራ አለ ለመስራት ጉልበት የሚጠይቃል። ሌላ ጉልበት የሚጠይቅ ስራ አለ። ሰዓቱም እየደረሰ ስለሆነ ላፍጥር ቶሎ ቶሎ ብሎ ስራውን ተከፋፍለን እንሻለን። ለወንዶቹ ግን ምንድን ነው ያላችሁ ስራ? ወንዶቹ ውጭ ላይ እንጨት ይፈልጣሉ። ያው እዚህ የሚበስለው ምግብ እያንዳንዱ በእንጨት ነው። ስለዚህ የነሱ ተተሻለ እንኳን እጄ የተሰበሰበ ነው ሰበሰበ ልምድ ነው መሰለኝ አይደል? በየቀኑ እዚህ ስፍራ እንግዲህ ከ400 በላይ ሰው ያፈጥራል። ለዛ ደግሞ የሚሆነው ዝግጅት ቀኑን ሙሉ ነው። ስራው በጣም አድካሚ ነው።
እኛ እንኳን በመጣንበት ጊዜ ጀምሮ ግርግሩ ከመግቢያው ጀምሮ ነው የታየን። አሁን ደግሞ ኪችን ውስጥ ነው ያለነው። ትንሽ ስራ ለማገዝ እየሞከርን ነው እኔና ያስሚን። ያስሚን የሳምቡሳ ቂጣ ልትጋግር ሄዳለች። የኔ ብስኩቶች ግን የደረሱ ይመስለኛል። በነገራችን ላይ እዚህ ያለው ሰው ብቻ ሳይሆን ወይም ደግሞ የእምነቱ ተከታዮች ብቻ ሳይሆኑ ደግሞ መንገደኛ የሆኑ ለአፍጥር ሰዓት የደረሰባቸው ለበረከት የሚሆኑ ሰዎችም ደግሞ እዚህ መጥተው እንደሚያፈጥሩ ሰምተናል። በኋላ ላይ አፍጥር ሰዓት ላይ በእርግጠኝነት እናገኛቸዋለን ብዬ አስባለሁ። ታጊ መጥቻለሁ። እሺ ታውን ለበለበት ያለሽ ቂጣውን እሺ ጥሩ ነበር። ትንሽ በሰል ብሎብኛል ይመስለኛል። እንግዲህ ሼፍ መታረቅ ነገር አለ። አይ ትንሽ ተረቃለ። እሺ ሲለስላስ ብላለች። ሲለስላስ አለች። ጫፍ መጀመሪያ እሺ ትንሽ ቢወፍርም አለን ጉድሽን ዛሬ ወደ ስንት ፍሬ መሰለሽ? 1 2 3 4 5 6 7 8 እሺ ከዛስ አጠቀልላችሁ አጠቀልላለሁ። ወደ ውስጥ የሚገባውን ታሳየኝና እሺ ይኸውልሽ። እሺ እሺ ከዛስ ችግር የለውም ማለት አረ እንደሚበላው አይደለም ማለት እሺ ያ እዚህ ጋር ባይሆን ይሄን ላግዝሽ። ይሄ በእኔ ነው፣ በአንቺ ባሳየሽኝ ዘዴ አይደለም። አደራ ክፍት ከሆነ ዘይት ይጠጣል። አቤት ጀፋሽ እኮ። አረ ግድ የለም። እሺ ይሁን። እሺ አንቺ ኪሳራ ውስጥ ነው የምታስገቢው። ዘይቱ ሙሉ ይገባል። ይኸውልሽ ዋናው የሳምቡሳ ነገር እቺ ናት። ይሄ ካልተደፈነ እቺ ካልተደፈነች ዘይት በዚህም ከዛስ እንዴት ነበር ያደረግሽው? ይሄው ልክ ነሽ። አይ ያዡ እሺ እንደሌ እንዳትሰጪ። እሺ ይሄው ታዩ። ይሄንን እንደዚህ አድርጊውና ይሄንን ደግሞ ቂጥሽን ያዥ። ከዛ አውጀውና ተመልካቾቻችን እናንተ ፍረዱ። እንደዚህ አይነት ሳምቡሳ አይታችሁ ታውቃላችሁ? እንድቻ አይነት እንደው አሁን ይሄ ማን ነው የሚለው? አይነ ስላላት ታውቃለህ፣ ሸሸችው ወደዛ ተባብረው ሰሩለች። አንድ እንጀራ ላይ ተባብረው ወይ ወንዶች ወይ የዘንድሮ ወንድ በቃኛ እንዲህ ነው እንጂ በየቀኑ ይፈለጋል ነገሩ ብዙ ስለሚያስፈልግ ከመጣ ነገር እናስገባው። ታዲያስ እዛው ማብሰያ ክፍል ነው የሚገባው። እዛው አይደል? እነ ሀረጋ እነ ሀሰን አስቀምጠው አምልጠዋል። ግድ የለም እሱን ይዘን ምግቡን እናብስል አይመስልሽም? ከዛ ተገቢ ነው። ሰዓትም እየደረሰ ስለሆነ ፈተነው በጣም አድካሚ ነው እጅግ በጣም። እንደዚህ ሰርተሽ ታውቂያለሽ? ግን በእኔ አላውቅም። አንቀጥል አልቻልኩትም። አይ በፍጹም እኔ ማታ ትመሪኛለሽ ብዬ ነው። ወይኔ እሳቱ በጣም ነው የሚያቃጥለው። ጠጋት ራሱ ከባድ ነው። ጥብስ እንዴት ነው የምትወጂው? ደረቅ በዚህ ልክ
የጥብስ ስጋ በስቶ ሰርቼ አላውቅም። አማዝኛለሁ። አዎ ለካ ስጋም ራሱ ይቀርዳል። በጣም ብዙ አዳዲስ ነገር ነው እየሞከርኩኝ ያለሁት በጣም ኪችን ውስጥ ሁሉም ሰው በጣም ስራ ይዟል፣ ቢዚ ነው፣ እየተሯሯጠ ነው። አሁን ደግሞ በጣም ሰዓት እየደረሰ ስለሆነ ይበልጥ ሩጫው የሚበዛበት ሰዓት ላይ ነው ያለ ነው። በዚህ ሰዓት ራሱ ትንሽ ነገር ነው የሚበቃኝ ለመጣል። ረሃቡ አለ፣ ትዕግስት አይኖርሽም። አሁን ካሊድ ፋውንዴሽን ውስጥ በጣም ብዙ ሰዎች እንደሚኖሩ እናውቃለን። ከጎዳና ከመንገድ ዳር ላይ ህይወት ደግሞ የህይወት መንገዳቸው የተቀየሩ በጣም ብዙ ሰዎችን እናውቃለን። ከዛ ውጪ ግን አሁን ይሄ የሚሰራው ምግብ በሙሉ ዛሬም እኛም እያገዝናቸው ያለው እዚህ ላለው የእስልምና እምነት ተከታይ ብቻ ሳይሆን ደግሞ መንገደኛ የፍጥር ሰዓት የደረሰበት እንዲህ አይነት ስፍራ ደግሞ የሚያስፈልገው ለበረከት እንዲሆን ሰውም ደግሞ አብረው ተቀላቅለው የፍጥር ስነ ስርዓቱንም እንደሚካፈሉም ሰምተናል እና እሱ ደግሞ በጣም ደስ ይላል። ማገዙ ራሱ መሳተፉ ራሱ በጣም አዎ። መጀመሪያ ሽንኩርቱን እናድርግና ጨውማ የበሬ ስጋ ስለሆነ ክንችር ይላል፣ ይደርቃል። ውሃውን ይደርቅብሻል። እሺ ያኛው ጣሊያኑ ሼፍ እንዴት ነበረ ሲያደርግ የነበረው? ይሄን ከሀሰን ነው የተማርኩት። ሲታይ ሽታው እኔ ጾሜ እንዳታበላሽልኝ ተንኩሽ ነው ከቅድም ጀምሮ በጣም ነው ደስ የሚለው ከለሩ ምኑ በቃ እኔ እስከበላው በጣም ጓግቻለሁ። የኔን አጅር እስክትካፈይ ደግሞ በጣም እጠብቃለሁ። ስለዚህ ወንዶቹ ጋር ብንሄድና እስቲ እነሱ ደግሞ ምን ያደርጉ እንደሆነ ይሄን ጨምሮ ከዛ ደግሞ የካሊድ ፋውንዴሽን ደግሞ ባልደረቦችም የሰሯቸው ምግቦች ስላሉ እነሱን ደግሞ ማቅረብ ነው ከዚህ በኋላ የሚሆነው ስራችን። ተመልካቾቻችን በወንድም ካሊድ ፋውንዴሽን ደግሞ ዋዜማው ላይ ተገኝተን ጥቂት ነገሮችን ለሞካከር ሞክረን ነበረ። እውነቱ ለመናገር አድካሚ ነው በየቀኑ ለሚያደርጉት ሰዎች፣ ግን ደግሞ ትንሽ ስሜታቸውን እንጋራ ብለን ወንዶቹ ምን አደረግን? እንጨት ፈለጥን፣ እንጀራም ሞክረናል። ከዛ ቄጤማው እዚህ ደግሞ የሚደረጉትን ለአፍጥሩ ሰዓት እንዲደርስ የተለያዩ ነገሮችን ዲኮር ለማድረግ ሞክረን ተሳክቶልናል። ብዙዎች እየተመገቡ ነው።
የሚገርምህ ያው እናንተ ብቻ አይደለም የለፋችሁት እኛ ለፍተናል አይደል? እውነት ነው። ሳምቡሳ ጓዳ ገብተናል። አዎ ሳምቡሳም ብስኩትም ወጥም ጥብስም ያው እንግዲህ የቻልነውን ካናካናካ እንዴ ነው ግን አይጣፍጥም። የጾም ቤተሰከም ሞክረን እንደዛ የተጋገረ አይመስልም። እንግዲህ ለማድረግ ሞክረናል። የሚያፈጥሩትንም ሰዎች እንግዲህ የኛን ሙያ ቀምሰውታል ብዬ አስባለሁ አይደል? እንደ ያረጋግጥ በጣም ከጓዳ ደግሞ ወጥተን ዝግጅትም አድርገን ነበረ። ይሄኛውን ቦታ ማስተካከል ከዛ ደግሞ እንግዶች እስኪመጡ ድረስ መጠበቅና እንዲህ ባለ መንገድ ደግሞ ፍጡር እንዲያደርጉ የማድረጉን ሂደት አብረንም ደግሞ የዚህ ጉዳይ አንድ አካል ሆነን አሳልፈናል። በጣም ደስ የሚል ጊዜ ነው። ሰው ሰብሰብ ብሎ በጋራ ሲያፈጥር ያለው ስሜት እንደዚህ እንደሆነ አናውቅም ነበረ። ጥሩ ነገር ነው ያሳለፍነው። አዎ እንግዲህ ከዚህ በኋላ ደግሞ ልብሳችንን ቀየር አድርገን ይሄንን ያው የሥራ ልብስ ስለሆነ ብዙ ነገር ሰርተናል። ቀጣይ ዝግጅቶቻችንን ደግሞ እንደዚህ የኢዱን ነገር ለወጥ ብለን በዘነጥ ብለን እንመጣለን። አብራችሁን ሁኑ። መልካም በዓል። ኢድ ሙባረክ ነው የምንለው።